የሶሲ ህይወት ላይ ነይ ዳኒን ይፈልግሻል ነይ ከዳኒ ጋር ሆኚ ብዬ ማስገድዳት እኔ አባቷ አይደለም ወይ እናቷ አይደለም። የኔ እኮ ነሽ ሶሲ እና ታዲያ እኔ መች ከለከልኩ? የኔ ሶሲን እኮ ገፍተህ ይጣል። አንተ ራሱ ማለት ነው ፍፄ በጣም የዘቀልኩ ቦታ ላይ ዝቅ እያልክብኝ ነው ማለት ምንም ያደረኩ ነገር የለም። ማንንም ሰው ሊያደርጋል ማለት ዳኒ ባለጌ ሰው ነው የሚባለው ማለት ነው። በቃ ሁሉ ጊዜ ዳኒ ባለጌ ሰው ነው የተሰጠኝ ስም ማለት ነው። ዳኒ ይሄንን ነገር ማየት እኔ እንደውም በጣም ደስ ብሎኛል። ይሄን ችግር በማየት ወንድሟ ነኝ፣ እህቴ ናት፣ ታከብረኛለች፣ አከብራታለሁ። ቀርቤ ሳያት አንተ የናካት አይነት ሴት አይደለችም። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን አለን። ጠፍቻለሁ። በቤቴ ብዙ ከሰራው ቆየው መሰለኝ ብዙ ጠፋው እና ዛሬ ያው በአዲስ አይዲያ መጥቻለሁ። እያደረኩ ያለሁት ነገር ልክ እንዳልሆነ ዳኒ እየነገረኝ ነው እና ደግሞ ያንን ነገር ለማስተካከል ዳኒን ጠርቼዋለሁ። በምን አይነት መንገድ ሊስተካከል እንደሚችል ላይክ መስተካከል ካለበት ሁለቱን ማስማማት ካለብኝ እንዲስማሙ ማድረግ የምችለውን ነገር አደርጋለሁ እና ነገሩ በሰላም እንጂ እንደዚህ ጓገጭ በመባባል ሊሆን አይችልም። ላይክ እኔና ሶሲ ሌላ ነገር እንደሌለን ቤተሰብ የሚያውቃል። በመጀመሪያ ቪዲዮ ስንሰራም ተናግረናል ሌላ ነገር እንደሌለን። ቪዲዮን ካየኸው ዳኒም ሌላ ነገር እንደሌለን ተናግረናል እና ጀስት ሶሲ ማለት ምርጥ ሴት ናት፣ እህቴ ናት። በጣም የምወዳት በጣም አሪፍ ሴት፣ ንጹህ ልብ ያላት አስተዋይ ሴት ናትና ሌላ ነገር አይደለም፣ በሌላ ነገር እንድታስቡት አይደለም ተናግሬያለሁ ከዚህ በፊትም እና ላይክ ዳኒንም ጠርቼው ላወራው የምችለው ነገር ቢኖር ያንን ነው። እንዲህ ሃርድ በመፍጠር አይደለም፣ በጸብ አይደለም። የሷ ፍላጎት ነው፣ ፍላጎቷ ነው። ካልፈለገችህ አልፈለገችህም። ደግሞ ሊስተካከል የሚችል ነገር ካለ እንዲስተካከል የኔም ትልቁ ፍላጎቴ ያ ነው። ሰላም መፍጠር ከቻላችሁ ሰላም እንድትፈጥሩ። እኔ መሀል ላይ ገብቼ ሁለታችሁ እንድትበጣበጡ አልፈልግም። በምንም ታምር እንዳትስማሙ አልፈልግም። ብትስማሙ ደስ ይለኛል። ላይክ እናንተ ብትስማሙ እኔ ህይወት ላይ ሊቀንስ ሊጨምር የሚችል ነገር የለም። ላይክ ሶሲ ጓደኛዬ ናት። ያንተ ጓደኛ ስለሆነች እኔና እሷን ሊያለያይ የሚችል ነገር ሊኖር የሚችል ነገር አይመስለኝም እና ደግሞ ያንን ነገር አውቀህ ከሷ ጋር ሰላም መፍጠር ከፈለክ ሰላም መፍጠር ትችላለህ። እኔም አግዝሃለሁ፣ ረዳሃለሁ። ሰላም እንድትሆኑ ፈልጋለሁ እና በቻልኩት አቅም ያንን ለማድረግ ነው ዛሬ የመጣሁት። ዳኒን ጠርቼ በሰላም ላወራው ነው የፈለኩት። ያው ሰላም ይሆናል ብቻ የሱ ነገር ነው። የማይሆን ነገር ውስጥ እየከተታት ያለው የሱ ነው። የሷ ፍላጎት ምን እንደሆነ ብዙዎቻችን አልተረዳነውም። ያው ሰውን ስትቀርቡት ነው ልታውቁት የምትችሉትና ብዙዎቻችን አንድ ሰውን ቀርበን ነው ልናውቀው የምንችለው እና እኔ ሶሲን ቀርቤ ካወቅኳት በኋላና ሳላቃት ሳንቀራረብ በፊት የነበረው አመለካከቴ ልክ አይደለም። ቀርቤ ሳቃት በጣም ምርጥ ልጅ፣ በጣም አስተዋይ፣ ለሰው የምታስብ የምትጨነቅ፣ እንዲህ ብታደርግ እንደዚህ ብትሆን ብላ የምትመክር ሴት ናት። ዳኒ ለምን እንደዛ ሆኖ እንደነበረባት አላቅም። ለምንም እንደዛ እንደሆነ ላይክ አይቶ እንኳን መረዳቱ ጥሩ ነው። ከኔ የባሰም ሊያጋጥም ይችላል። እኔ ጓደኛዬ ናት። ደግሞ ከኔ የባሰ ሌላ ችግር ውስጥ ልትገባበት ትችላለች እና ነገሩን አስተውለህና ቆም ብለህ አስበህ ብታደርግ የተሻለ ነው። ላይክ እኔና እሷ አሁን በጓደኝነት እንጂ በሌላ እና ግን ከዚህም የባሰ ነገር ውስጥ ሳትገባብህ ነገሩን ማስተካከል ከቻል እሷ የማትፈልገውን ባህሪን አስወግዳ ከሷ ጋር ሰላም መፍጠር ከቻልክ ሰላም እንድትፈጥር ፈልጋለሁ። ብቻ በተቻልኩት አቅም እኔም ላገዘ እችላለሁ። ችግር የለብኝም። መስማማት የምትፈልግ ከሆነ እንድትስማሙ ሰላም እንድትሆኑ ፈልጋለሁ። እኔ መበጥበጥ አልፈልግም። የሰው ህይወት ላይ ገብቼ እንድትጣሉም እንድትበጣበጡም አልፈልግም። እንደዛም አይነት ባህሪ የለኝም። ሰላም ነው የምፈልገው። በማይገባኝም ቦታ መገኘት አልፈልግም። ይሄ ነገር ልክ አይደለም ካላችሁኝ ልክ ያልሆነ ነገር ካለ ማቆም እችላለሁ። ምንም የሚያስገድደኝ የሆነ አድርግ ብሎ የሚገፋፋኝ ነገር የለም። ማስተካከል ያለበትን ነገር አስተካክላለሁ። ብቻ ዳኒን ጠርቼዋለሁ። ሲመጣ እናወራዋለን እና ዳኒ ምን እልሃለሁ፣ በእኔ ምክንያት አይደለም ከሶሲ ጋር ግጭት ውስጥ የገባችሁት፣ ሌላ ነገር ውስጥ የገባችሁት በእኔ ምክንያት አይደለም። ቤተሰብም ያውቃል። እኔ አይደለሁም እዚህ ችግር ውስጥ የከተትኩ። ላይክ ስትዝት ነበረ
ሌላ ነገር ፈልገ ነበር እሷን ያጣሃትና እኔ ምክንያት ልሆን አልችልም። እኔን ምክንያት እያደረግክ ከሆነም ተሳስተሃል። በጣም ትልቅ ስህተት ነው። በጣም ካንተ የማይጠበቅ ትልቅ ስህተት ነው። እኔ እንደዛ ላደርግ አልችልም። በእኔ ምክንያት ሶሲን ልታጣት አትችልም። ላይክ አንተ ገፍተሃት አንተ ተተሃት ላይክ ጥሩ ሰው ሆኜ ታይቻት ጓደኛዬ ሆነች እንጂ ሌላ ነገር አይደለም። አንተ ስትገፋት የማይሆን ነገር ስታሳያት ነው እኔም እሷን ለማውራት የሞከርኩት እንጂ ሌላ ነገር አይደለም። ላይክ እኔ በዚህ አጋጣሚ እንደውም ምን ልላችሁ ፈልጋለሁ ቤተሰብ በዛን ሰዓት ችግር እየፈጠረች ያለችው እሷን መስላኝ ነበረ ላወራት የቻልኩበት አንደኛ ምክንያቴ ችግሩን ለመፍታት ያው ሁሉንም ማውራት ነበረብኝ። እዛ ችግር ውስጥ የነበሩት አራቱም ነበሩ፣ ብሩክም፣ ሃይሚም፣ ሶሲም ዳኒም ነበሩ እና ያንን ነገር ለመፍታት ሁሉንም ማውራት ግዴታ ነበረ እና ግዴታዬን እየተወጣው ነበረ እና በዛ መሀል ዳኒ ነበር አግሬሲቭ የነበረው። በጣም በጓደኛውም እየጠራ እያስደወለ ምናምን ያዛተብኝ የነበረው ምናምን ብቻ ብዙ ነገር ተፈጥሯል፣ አይታችኋል። ያ ነገር ነው ከሶሲ ጋር እንድገናኝ ያደረገኝ እንጂ ሌላ ነገር አይደለም። ያቺ ትንሽ ጸብ የነበረች ነገር ዳኒ አሁንም አብሮ ተቀይረው ሶሲ ያላንቺ መኖር አልችልም፣ ያላንቺ እንዲህ ማለት አልችልም። ግን ያንን ነገር መጀመሪያስ እንደዚህ አይነት ውሳኔ ከመወሰን በፊት በመጀመሪያ ማድረግ የነበረብን ነገር አድርገ ቢሆን እንደዚህም አይነት ትርኪ ምርኪ ህይወት ውስጥ ባልገባ ነበረ። ብቻ ለማንኛውም ችግር የለውም። መስተካከል የሚችል ከሆነ ነገሩን እናስተካክላለን። መፍታት የምንችለውን ነገር እንፈታለን። ዳኒን ጠርቼ ማውራት ይፈልጋል እሱም ከኔ ጋር ያውራኝና ምን እንደሚል እንሰማለን። ቂሙን እርሺው ቂሙን ልርሰው ስንለያይ ነው ለኛ በሰው አዲስ ሆኖ ዛሬ ቀኑ በባለፈው ይቅር መባዘኑ እጅን ያዢው አጥብቂና እንድናልፈው ይኖሩን ፈተና ወይነይል እንዴት ነሽ? ሰላም ነው። ካሜራ ይዤ ነው የጠበቅኩ። ችግር የለም ካለ ካሜራ እኮ ማለት እንችላለን። ያው በካሜራ ካልሆነ ደግሞ እንዴት በላል? ካሜራ ላይ ያረጋችሁ ነው በቃ ዳኒ መጥፎ ሰው ለማስባል ሁሉም ሰው ካሜራ ይዞ ይመጣል። አሁን ዳኒ አሁን ማንንም መጥፎ ሊያደርጋል ማለት ዳኒ ባለጌ ሰው ነው የሚባለው ማለት ነው። በቃ ሁሉ ጊዜ ዳኒ ባለጌ ሰው ነው የተሰጠኝ ስም ማለት ነው። እኔ ግን ከራሴ ጋር እንዳልሆንኩኝና ይቅርታዬንና ጥሩነቴን ማንንም ሰው ሊረዳኝ አልቻለም ፍጹም። እኔ አንተ ራሱ ማለት ነው ፍፄ በጣም የዘቀልኩ ቦታ ላይ ዝቅ እያልክብኝ ነው ማለት ምንም ያደረኩ ነገር የለም። ተለጣጥፍ እያረክ ያለው ሰላም ነው ያልኳት ከሰላምታ ውጪ ነው ሌላ ተለጠፋ በረደኝ ምናምን እያለች እዚህ ላይ ተለጠፈች አይደል? ለበረዳ ታዲያ ጓደኛዬ እኮ ናት እንዴ የኔ እኮ ነሽ ሶሲ የኔ እና ታዲያ እኔ መች ከለከልኩ? የኔ ሶሲን እኮ ገፍተህ የጣልካት ዞር በይ ከፊቴ አልጣልኳትም እኔ ነኝ እንዴ? እኔ እኮ ፍጹም አይደለም። እኔ ፍጹም ሁለታችሁ እንድትስማሙ ሃይሚ ቤስት ፍሬንድ ነች አልኳት እኮ። ከሃይሚ ጋር የነበረውን ነገር አሁን እኔ ማንሳት አልፈልግም። እያደረክ የነበረው ይኸውልህ ዳኒ፣ አሁን ይሄ ነገር አንተን ነው ሊያስጠይቅ የሚችለው ዳኒ። ወደ ኋላ ከተመለስክ ማለት ነው ጌታን ነው የምልህ ጥፋተኛ ሊያስብልህ ሊያስወቅስ የሚችለው አንተን ነው። የኋላውን ተወው በቃ። የኋላውን ትተህ ያለው ወደፊት መደረግ ያለበትን ነገር ብታደርግ የተሻለ። እሷ ላይ ደግሞ ሌላ ጭንቀት መፍጠሩም ተገቢ አይደለም። አሁን እንዲህ ነበረች እንዲህ ያድርጋታል ምናምን አለ። እኔ ምንም እና ብሩክ አንድ ላይ የሚሆኑበትን መንገድ አስተካክለን የኔ ህይወት የሚመለስበትን ነገር እንዲስተካከል ነው ማድረግ ያለብን። ፍፄ አንተ ፍታይና ትክክለኛ ሰው እኮ እኔ ፍፄ ሳቀ በጣም መልካም ሰው ነው። እኔ እንደውም ማለት ነው ኮንፊደንስ ሰምቶኝ ነበር ከሌላ ወንድ ጋር ባያት ምንም አይመስለኝም። አሁን ሶሲ ከኔ ጋር እኮ ሌላ ነገር እኮ የላትም። አሁን ቤተሰብም ያውቃል። እንዴት ነው እንደዛ ልረዳ የምችለው? ነው እንዴት ምንም ሌላ ነገር እንደሌለ ማወቅ አለብህ ዳኒ። አሁን ሌላ የድሮ ዳኒን ቀብሬዋለሁ። እኔ አንተ ጋር አግሬሲቭ ሆኜ የማወራበት እንትን የለኝም፣ አልፈልግም ዳኒ። አሁን እኔ ፍቅር የሚያውቀው ዳኒ ነው አሁን ያለው። የድሮን ዳኒ ቀብሬዋለሁ። ይሄን ነገር እኮ ሶሲ ነው ልትረዳ የሚገባው። እኔ ፍጹም አይደለሁም። ሶሲ ያደረካትን ነገር አድርገ ከጨረስክ በኋላ አሁን ወንድ አይደለ እንዴ? ጭንቀቴን አትረዳው እኮ ነገርኩ እኮ እኔ ያንን ጭንቀት ማስተካከል የምችለው ነገር ካለ እንዲስተካከል ነው ማደርገው። ገብቷል? ሶሲን በማወራበት መንገድ አውርቻት ነገራችሁን ሁለታችሁ መፍታት የምትፈልጉ ከሆነ እሷም ችግሯን መፍታት ካንተ ጋር መሆን መቀጠል የምትፈልጉ ከሆነ ሶሲን አጥቼ መኖር አልችልም ፍፄ፣ የምር ማለት ነው አልችልም ፍጹም። ይኸው በቃ አጠፋቸው ነገሮች አሉ። እንደ አንድ ወንድ አጠፉ። ተረዳኝ በቃ ገብቷል አይደል? እኔ አንተ ጓደኞች እሺውን እኔ ምን ላደርግ እችላለሁ? እኔ ያንተ ህይወት ላይ ገብቼ መወሰን እችላለሁ? ይሄ እኮ የሶሲ ህይወት ነው።
የሶሲ ህይወት ላይ ነይ ዳኒን ይፈልግሻል ነይ ከዳኒ ጋር ሆኚ ብዬ ማስገድዳት እኔ አባቷ አይደለም ወይ እናቷ አይደለም። እሺ ነስ መሀል ቀረው በቃ ከሁሉም ጋር ለሷ ብዬ ከሁሉም ጋር ዳኒ ይሄንን ነገር ማየት እኔ እንደውም በጣም ደስ ብሎኛል። ይሄን ችግር በማየት ገብርኤል ችግር እያየሁ ደስ ብሎኛል። ኖ በመጀመሪያ ብዙ ነገር ስለ ነበር ይሄንን ነገር በማየት ደስተኛ ነኝ። ላይክ ብሩክና ሃይሚ እንደዛ ሲሆኑ ተው ያለው ነበርኩኝ። በቃ እኔ ከራሴ ጋር አልነበርኩም ፍጹም በቃ ቆጨኛ አይደለ? ሶሲም መብደት ላይ ናት። በቃ ምን ትላለህ? አክሰፕት ታደርገዋለህ? ትክክል ሶሲ ልክ ናት። እኔ እንደውም ሶሲ ላይ እንደዚህ አይነት ሰው ለምን እንደሆን እኔ አላቅም። አሁን እኔ ከሶሲ ጋር ምኑ ነው ልክ የምትሆነው? አንድ ላይ እንድንሆን አትፈልግም አንተ? እኔ እና ሶሲ አንድ ላይ እንድንሆን አትፈልግም? አንድ ላይ መሆን ከቻላችሁ ብትሆኑ ደስተኛ ነኝ። እና ምኑ ነው ታዲያ ልክ ነች የምትለኝ? ለምን ልክ ነች? ሶሲ አሁን እያደረገች ያለችው ነገር ልክ ነው። እንደውም ከኔ ጋር ሌላ ነገር ለማድረግ ፍቃደኛም አይደለችም። ጀስት ወንድሟ ነኝ፣ እህቴ ናት። ታከብረኛለች፣ አከብራታለሁ። ቀርቤ ሳያት አንተ የናካት አይነት ሴት አይደለችም። እኔ አልናኳትም እንዴ እንደዛ የምትገፋት አይነት ሴት አልገፋትም። እኔ እዛ ጋር እብደት ላይ ነበርኩኝ። የጓደኞቼ ምክር እየሰማሁ ከነረሙ ጋር የተጣላበት ምክንያት እኮ እሷ ናት። ይቅርታ አልኩት፣ አስተካከልኩኝ። በቃ አሁን የይቅርታ ልቤን ለማየት እኮ ረሙ ቤት ሄጄ እኮ ደበደበኝ፣ ምን አለኝ። ከዛ በኋላ መጥቶ ይቅርታ አለኝ። መጥቶኝ ራሱ ይቅርታውን ተቀብዬ እሺ ያልኩ ሰው እኮ ነኝ። ዳኒ እኔ አሁን ማለት ነው ፍጹም ነገሩን እንድታስተካክልልኝ ብቻ ነው የምትፈልገው። ለምንድን ነው የጠራኸኝ? እኔ ይሄን ነገር ማስተካከል የምትችለው ከሶሲ ጋር እንጂ ከኔ ጋር አይደለም። ገብቷል? ከኔ ጋር ነው ይሄን ችግር መፍታት የምትችለው። ከሶሲ ጋር እኮ ነው ይሄ ችግር መፈታት የሚችለው ከሶሲ ጋር ነው። እኔ አይደለሁም ህይወት ላይ ገብቼ ህይወቴን የበጠበጥኩት እኔ ከመጣው በኋላ አይደለም። ላይክ እኔ ከሶሲ ጋር በእናንተ በጸባችሁ ምክንያት ተገናኘን። ተቀራኝ እኮ ነገሮች ልታስተካክልልኝ መሰለኝ እኮ ነው አንዴ ረቅጠኝ ስለሄደች ዳኒ አይዞህ ነው ያለውልህ ከሶሲ ጋር ያለው ነገር ይስተካከላል ብለህ ጠርተሃት አንድ ላይ የምታስተካክልልኝ መሰለኝ። በቃ ቆጨኝ። እኔ ጥፋት አጠፋው፣ ቆጨኝ። በቃ ጥፋተኛ ነኝ። ይሄው የጨረቃ ፋሚሊንም ይቅርታ ብያለሁ። እኔ ብሩክና ሃይሚንም አንድ ላይ የሚሆኑበትን መንገድ ለማመቻቸት ሬዲ ነኝ፣ አስተካክላለሁ። ግን መጀመሪያ የኔን ህይወት ላስተካክልና ብሩክና ሃይሚን አንድ ላይ የሚሆኑበትን መንገድ አስተካክላለሁ እያልኩኝ እኔ እኮ መልካም ሰውኛለሁ እኮ የድሮ ዳኒን እኮ ቀብሬዋለሁ እኮ። አሁን እኔ ምን ማድረግ እችላለሁ? እሺ ንገረኝ። ምን አድርጌ ህይወትን ላስተካክል እችላለሁ? አሁን ሁለታችሁን ላስታርቃችሁ ከሶሲ ጋር ጠርቻት ላገናኘ እሱን ነው የምትፈልገው አይደል? አይደለም በቃ እሺ። ከዛ በፊት እሷ አግሬሲቭ እየሆነች ነው። አግኛትና ሶሲን እኔ እሷን መታረቅ እንፈልግና በቃ እንደማፈቅራት እኔ አይተህ ትረዳለህ አይደል? ገብቶሃል አይደል? እኔ አሁን ተረጋጋ። እኔ አይደለሁም ህይወታችሁን ልታስተካክሉ የምትችሉት ሁለታችሁ እንጂ እኔ መሀል ላይ ገብቼ በጠበጥኳችሁ ህይወታችንን አስተካክል እንድትለኝ አልፈልግም። እንደዚህ ሲሆን እያየ እንደዚህ ዝም ትላለህ። ዳኒ አንድ ልትረዳኝ የምፈልገው ነገር አይ ነው ጥፋተኛ ነህ ልትለኝ ነው አይደል? አጥፍቻለሁ በቃ እሺ። እኔ እሱን ሪኮንፈርም እንድታደርግልኝ አልፈልግም። ስለ ህይወት አንተ ነው የምታውቀው እኮ እኔ አይደለሁም። ያንተ ህይወት ላይ ገብቼ እኔ በቃ አንተ ነገሩ ለማስተካከል ስትሞክር አበላሽቼብሃለሁ። በቃ እሱን አውቃለሁ፣ ግን ወደ ኋላ መመለስ የለብንም። አሁን በቃ ወደፊት ብቻ ነው፣ ፊት ለፊት ላይ ያለው ነው እኮ። አሁን እንዴት ይሻላል? እኔ ሮጬ የመጣሁት ፍፄን ሁሉም ነገር እኮ አስተካክያለሁ ልትል ይመስሉኛል እኮ። ምንድን ነው የምትለኝ ፍፄ? አሁን እኔ ነገሩን አስተካክያለሁ ልትጠብቅ አንተ። እኔ አሁን ህይወት ላይ ገብቼ እየበጠበጥኩ ነው። ሶሲን አግኛትና ዳኒ እንደማፈቅራትና አንድ ላይ ሆነ እንደፈልግ በቃ ነገር የምትችሉ ከሆነ ሜቢ አንተን እየሰማች ከሆነ ገብቷል። ችግር የለም። አይ አሁን እኔም ሌላ ነገር ውስጥ አልግባ አባቴ። እኔንም አሁን ወደ ጥፋተኝነት እየከተትከኝ ነው። ላይክ አንተ በገፋሃት ሰዓት ነው ሰው በማያስፈልጋት ሰዓት ነው። ለምንድን ነው ጸብ ገፋፋኝ? እኔ ድሮ ዳኒን ቀብሬዋለሁ። ጸባት ገፋፋኝ። ጥፋተኛ ነኝ። እኔ ጸብም አልፈልግም እንድታደርገኝ አልፈልግም። እኔ እንድታደርገኝ እኮ አልፈልግም እኮ። አሁን እኔ ፍጹም ታዲያ ባለጌ ነው ዳር ዳር እያልክ ያለው እኮ አሁን እኔ ህይወቴን በጠበጥከው ፍጹም ባለጌ ነው ልትለኝ አንተ እኮ ነው ያልከኝ። አሁን እኮ ፍጹም ጥፋተኛ ነው ጥፋተኛ ነህ እያልከኝ ነው አልፈልግም። በገፋሃት አልከኝ እኮ ፍጹም አትሆኝም። በጓደኛ ይኸውልህ ተውና በጓደኛ በናታን እሷን አይፈልጋትም የሚፈልጋት ሃይሚን ነው ብለህ እንኳን ስታስብለኝ ምንም አላልኩም። ያንን ሁሉ ነገር አልፌ ዛሬ
ያቺ የገፋሃትን ሴት ሃይሚ ልትበቀል ነው። በቃ ሃይሚ አንተ ያና ሃይሚ ነገር ተቀነሰ ናታን እየመጣ እየበጠበጣችሁ ነበር አይደል? ስምረትም እያገኘ እሱ ልትበቀል ነው። ኖ ለምን እበቀላለሁ? አንተ ነህ እንደውም ጓደኛህን ገፋፍተህ ሌላ ችግር ውስጥ የከተትከው። አሁንም ልጅቷን ገፋፍተህ ሌላ ችግር ውስጥ አልከተትካትም። አሁንም ቢሆን ሶሲ ሌላ ህይወት አልጀመረችም። ለሷ ብዬ እኮ ነው ናታን እኔ እጅ ቀጠቀጥኩት እኮ እንደ ባቢ ቀጠቀጥኩት እኮ ለሶሲ ስለማፈቅራት ብዬ እኮ ነው። በመጀመሪያ ታዲያ መቀጥቀጥ የነበረብህን ቀጥቀጣ ከሷ ጋር መቀጠል ስትችል አበለሻሽተህ አሁን ታዲያ ምን ተገኘ ሊባል እጁን ለምን አነሳ ብዬ ለኔ አጠገብ የነበረው ጓደኛዬን መታውላት እኮ ፍጹም እንዳረኩ አድርገው። እኔ ከዚህ በላይ ምንም ማለት አልችልም። እሺ እኔ ችግር የለውም ማውራትና ማድረግ የምችለውን ነገር አደርጋለሁ። እኔም እንትን እያለብኝ ነው ቤተሰብ ብቻ ነገሩን ለማስተካከል እሞክራለሁ። እኔም በዚህ መሀል ጣልቃ ገብቼ ነገሩ እንዲበላሻሽ አልፈልግም። የሶሲም ህይወቷ ነው ይሄ ህይወቷ እንዲበላሽ አልፈልግም። ጥሩ ህይወት እንዲገጥማት ነው የምፈልገው። አሪፍ ልጅ ናት፣ መጥፎ ልጅ አይደለችም። በጣም ብዙዎቻችን እንደምናስባት አይነት ሴት አይደለችም። ብዙ ጊዜ ብያለሁ። ስንቀርባትና ስናያት የተለያየች ሴት ናት እና ብቻ ፍላጎቷ ከሆነ ሰላም እንድትሆን እፈልጋለሁ።